ዛሬ በዚህ አዳራሽ የተሰባሰብነው በታሪክ ምዕራፍ ላይ ስፍራን ለሚይዝ ታላቅ ጉዳይ ነው። ሕፃናቶቹም ታሪክን እንስራ ብለውናል። ይህ ጉባኤ የሀገራችንን የፖለቲካና የማህበራዊ ጉዞ አቅጣጫ የሚያቀና ለቀጣዩ ትውልድ ጠንካራና አስተማማኝ ሀገር ለመገንባት የሚያስችል አዲስ የታሪክ ምዕራፍ የሚከፍት ነው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ሀገራችን ኢትዮጵያ የረጅም ዘመን ታሪክ የሚያኮሩ ባህሎች፣ የብዝሃነት ውበት ቅድም እንዳስተዋልነው ባለቤት ብትሆንም ይህንን ታላቅነቷን በዘላቂነት ለማስቀጠል እንቅፋት በሆኑ በርካታ የሀሳብ ልዩነቶችና አለመግባባቶች ውስጥ ማለፏ አይካድም። የቅድሙን ቋጠሮ ልብ ይለዋል። እነዚህ የተከማቹና ለዘመናት የዘለቁ የፖለቲካና የስርዓት ጥያቄዎች፣ በመካከላችን የሚታዩ አለመግባባቶችና ቅራኔዎች ዛሬም ድረስ የዜጎችን ሰላምና የሀገር አንድነትን እየፈተኑ ይገኛሉ። የሀሳብ ልዩነት በራሱ ችግር አይደለም። የተለያዩ አመለካከቶች የማንነታችንና የዲሞክራሲያዊ ሕይወታችን አካል ናቸው፣ ውበትም ናቸው። ችግር የሚሆነው እነዚህን ልዩነቶች በምክክር ፋንታ በግጭት በመገለልና በኩርፊያ ወይም በኃይል ለመፍታት ሲሞከር ነው። ክቡራትና ክቡራን፣ እነዚህን ስር የሰደዱ ችግሮቻችንን በኃይል በጊዜያዊ ማስታገሻዎች ወይም በአግላይ ሂደቶች በዘላቂነት መፍታት እንደማይቻል ታሪካችን አስተምሮናል። መፍትሄው አንድና አንድ ብቻ ነው። ይኸውም ታማኝ፣ አካታች፣ ግልጽና ሳይንሳዊ የሆነ ሀገራዊ ምክክር ማካሄድ። ምክክር ማለት ብዝሃነታችንን የምናጠፋበት ሳይሆን ልዩነቶቻችንን በሰለጠነ መንገድ ይዘን በጋራ መኖር የምንችልበትን ስርዓት የምንዘረጋበት መድረክ ነው። ዛሬ የምንጀምረው ጉባኤ እርስ በርስ እንድንደማመጥ፣ የሌላውን ሕመም እንድንረዳ፣ በየጊዜው የሚያመረቅዙ ትርክቶችንና የታሪክ ጠባሳዎችን እንዲሽሩ ለማድረግ በጋራ የወደፊት ዕጣ ፈንታችን ላይ እንድንስማማ ትልቅ ዕድል የሚሰጥ ሀገራዊ ፈውስ የምናካሄድበት ነው። ክቡር ጠቅላይ ሚኒስትር፣ የተከበራቸው የጉባኤው ተሳታፊዎች፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ ይህንን ታላቅ ሀገራዊ ኃላፊነት ከዳር ለማድረስ በርካታ ፈታኝና ውስብስብ የዝግጅት ስራዎችን ሲያከናውን ቆይቷል። ዛሬ ለዚህ ጉባኤ እንድንበቃ መሰረት የሆኑና በከፍተኛ ጥንቃቄና ባለሙያዎች ታግዘው የተከናወኑ ዋና ዋና ተግባራትን ለመጥቀስ እወዳለሁ። አንደኛ፣ የአሰራር ስርዓቶችን መዘርጋት፣ የምክክር ሂደቱ ህጋዊነትና ተአማኒነትን የጠበቀ እንዲሆን ግልጽነት፣ ተጠያቂነት ያላቸው የአሰራር መመሪያዎችና ስርዓቶች ተዘርግተው ተግባራዊ ተደርገዋል። ሁለተኛ፣ የምክክር ሂደት ተሳታፊዎችን የመለየት ስራ። የምክክር ሂደቱ አካታችና ፍትሐዊ እንዲሆን ከሁሉም የህብረተሰብ ክፍሎች የተውጣጡ አርሶና አርብቶ አደሮችን፣ ሴቶችን፣ ወጣቶችን፣ የፖለቲካ ፓርቲዎችን፣ ተቋማትና ማህበራትን፣ ምሁራንና የማህበረሰብ መሪዎችን ያካተቱ ተሳታፊዎችን የመለየት ስራ በታማኝነትና በገለልተኝነት ተከናውኗል። ሶስተኛው፣ አጀንዳ የማሰባሰብና የመቅረጽ ሂደት። የህዝቡን እውነተኛ ድምፅና የችግሮቹን ምንጭ ለመለየት በየደረጃው ሰፊ አጀንዳ ማሰባሰብ ስራዎች ተካሂደዋል። ይህንን በኋላ ላይ ኤግዚቢሽኑን ስትጎበኙ ቢያንስ የተወሰኑ ምስሎችን ታገኛላችሁ። እነዚህ የተሰበሰቡ ሀሳቦች በምሁራንና በባለሙያዎች ታግዘውና በባለድርሻ አካላት ግብአት ተሰጥቶባቸው ለምክክሩ በሚያመች መልኩ ተቀርጸው ተዘጋጅተዋል። አራተኛ፣ ግንዛቤ መፍጠር ስራዎች። ህብረተሰቡ ስለ ሀገራዊ ምክክሩ ምንነት፣ አስፈላጊነትና ግብ ትክክለኛ ግንዛቤ እንዲኖረውና የሂደቱ ባለቤት መሆኑን እንዲረዳ ሰፊ የማንቃትና የማስተማር ስራዎች በመላው ኢትዮጵያ ተከናውነዋል። ክቡራትና ክቡራን፣ ይህ ዛሬ የምናስጀምረው ጉባኤ
ከነዚህ ሁሉ ጥንቃቄ የተሞላባቸው መሰረቶች ላይ የቆመ መሆኑን ስገልጽ በከፍተኛ ደስታና ታላቅ ኩራት ነው። ክቡራትና ክቡራን፣ በዚህ ታሪካዊ ሀገራዊ ምክክር ጉባኤ የምንጠብቃቸው ውጤቶች ታላላቅ የሀገራችንን የወደፊት ዕጣ ፈንታ የሚወስኑ ናቸው። ከዚህ ሂደት ማግስት በመሰረታዊ የሀገር ግንባታ ጉዳዮች ላይ ሀገራዊ መግባባት ይጠበቅብናል። ለዘመናት ሲያጋጩን በኖሩና ዛሬም እያጋጩን ያሉ ጉዳዮች ላይ የጋራ መፍትሄ በማስቀመጥ ዘላቂ ሰላምና መረጋጋትን እንድናሰፍን ሕፃናቶቹ ቅድም ጠይቀውናል። በዜጎችና በመንግስት እንዲሁም በልዩ ልዩ የፖለቲካ ኃይሎች መካከል አዲስና ጠንካራ እምነት እንድንገነባ ይጠበቃል። ከሁሉ በላይ ወደፊት ለሚገጥሙን ማናቸውንም የሀሳብ ልዩነቶችና ለመግባባቶችን በጠረጴዛ ዙሪያ ለመፍታት የውይይትና የምክክር ባህልን በምንወዳት ሀገራችን ኢትዮጵያ መትከል ይጠበቅብናል። በመጨረሻም ይህ የምክክር ስኬት ማማ ላይ ሊደርስ የሚችለው በዚህ የጉባኤ አዳራሽ ውስጥ ባላችሁትና በውጭ ሆኖ በጉጉት በሚጠብቀን መላው የኢትዮጵያ ሕዝብ ጸሎትና ዱዓ፣ ልባዊ ተሳትፎና ቁርጠኝነት ብቻ ነው። ሁላችንም ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት፣ በወደ ሰፊነት፣ በሐቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ።